አማራ ከአንዱ አማራ የተለየ አይደለም። ብልጽግና ውስጥ እናንተ ልታሸንፉት ያልቻላችሁት አማራ እና እንደነፋን ነው። እሱም መሰለው አብይን መጀመሪያ ሲያየው ቶታል ዶሚናንስ ይኖረኛል ብሎ ሲሉም ሌሎችን ለማገልገል ስለሆነ የተፈጠረው የኛን ኢንተረስት በዛ ውስጥ ማስጠበቅ ስለማንችል እኛ ሲሪየስሊ ማንወስደው። ሰሞኑን ውጊያ እንጀምራለን ብሏል። አይ ቲንክ ትክክለኛው የኦነግ ከለር ቅድም እዚህ ቤት ውስጥ መከላከያ መጣ መከላከያ ሚቲ ብሎ ጥሎ የወጣው ልጅ ማለት ነው። ስለዚህ ቴዲ ሐዋሳ ቤት መቀመጥ ያልቻለ ሰራዊት እናጠፋለን አይባልም። መጀመሪያ ቢያንስ እዚህ የወታደር ልብስ ሲሆን ቆዳ ጫማ ያደረገ ሰው ስታይ መከላከያ ሚቲ ብለ የምትሮጥ ኃይል ባትዙቱ ጥሩ ነው። በሌላው ሰሜን ኦሮሚያ የሚባል የለም ኖሮ ማያውቀው ወደዚህ ወደ ወሎ ምናምን ያሉ ኦሮሞ ልጆች ባይዘው በኦሮሞ ፖለቲካም ሪኮግናይዝ አይደረጉ። የመጀመሪያው የኦሮሞ ድርጅት መጫቱ ለማ ነው የሚባለው። ሁለቱ የቦረና ልጆች ናቸው። መጫና ቱለማ ባረንቱን የኦሮሞ ፖለቲካ አውቆትም አያውቅም። ስለዚህ በግድ ኦሮሞ ለመሆን የሚደረግ ነው። አብዛኛው አሲሚሌተድ ናቸው ተብሎ ነው የሚታሰበው። ያንን ስትፈቱ እንግዲህ መወያየት እንችላለን። አሁን ወደ ጽምዶ የተወራው በዚሁ አጋጣሚ አስረስ ማረ ከአንድ ዓመት በላይ ውይይት አድርገን ጥሩ የሚባል ደረጃ ደርሰን ምናምን የሚል ብዙ ጊዜ ደጋግሞ ተናግሯል። እንግዲህ በፋኖ ውስጥ ትልቅ ስም ያላቸው አርበኛ መሳፍንት ከትግራይ ከኤርትራ ጋር የሚደረግ ነገር እኔ አልስማማም ብለው በአደባባይ አንድ ሲሆን ሁለት ወጥተው አውግዘዋል። የለም ምናምን የሚለው ውሸት ነው። በስነስርዓት ዩኒፎርም የጋራ ዩኒፎርም ሁሉ አድርገዋል። የለም የሚለውን ሳይሆን ያው እንግዲህ አለን ተቀበይ ይባላልና የለም በሚለው ላይ ጊዜ ብናባክን እብደት ይመስለኛል፣ ስህተትም ይመስለኛል። በስነስርዓት ስብሰባዎች አይ ቲንክ ቅድም አያና አንስቷቸዋል። አያና ያው ፊት ለፊት እንደ ፓሌ ልጅነቱ ብልጽግና ሊያሳየው የሚችለው ድረስ ትንሽ ነገር አይቷል። ግን ኢንጀነራል ለእኛ ለአማራዎች ደግሞ በሰፊው ሱዳን የተቀመጠ እኮ ኃይል አለ ከአርሚ ሰባ ጋር ጄኖሳይድ ማይካድራ ላይ ጄኖሳይድ ፈጽሞ ከሄደ ጋር ተስማምቶ የተቀመጠ የአማራን ህዝብ የሸጠ አፋብን የሚባል ድርጅት አለ። ይሄ ድርጅት በተለያዩ ቦታ ኪሳራ እያጋጠሙ ነው። ለምሳሌ በዚህ በራያ በኩል ሰቆጣ ላይ በሰቆጣ በኩል ሁለት አካባቢ ወረዳዎችን ሰጥቷል። ዋግ ህምራ ላይ ሁለት ወረዳ የአገው ሸንጎ ወስዷል ገብቶ ማለት 30 ሰው ተገሏል። በዚህ ላይ መግለጫ አልሰጠም። ይሄ ድርጅት ከህዝቡ ጋር እንደማይቆም አሳይቷል። በደራ በኩል እንደዚሁ የደራ ያለውን ሚሊሻ በዚህ የአፋብን ሰራዊት መታ። የአፋብን ሰራዊት ካዳከመ በኋላ ደራ ላይ ያለው ሊከላከል የሚችል ኃይል ህዝቡን ከኦነግ የሚጠብቅ ለኦነግ ጥሎለት ወጣ። ይህ አይ ቲንክ በውይይት የተፈጸመ በድርድር የተፈጸመ እናንተ መሬቱን ያዙት እኛ ደግሞ ይሄን እናደርጋለን ብሎ ኮአለት አድርገው በስነስርዓት ተባብረው የሰሩበት ነው። ሌላም ቦታ ላይ አለ። በራያ በኩል ለምሳሌ ራያ ማህበረሰብ አፋብን ይጠብቀኛል ብሎ ስለማያስብ የራሱን ራያ ዘብ ልክ እንደተከዜ ዘብ አደራጅቷል። ስለዚህ አለ የአማራን ህዝብ በየቦታው እየሸጠ ነው። በራያ በኩል በዚህ በደራ በኩል በወልቃይት በኩል ደግሞ በር ለማስከፈት ከፍተኛ ውጊያ በተደጋጋሚ ሲሰነዘር የነበረ አደረጃጀት ነው አፋብን። አፋብን የጀመረው እንቅስቃሴ አሁን ጽምዶ የሚባለው ጽምዶ ባይዘው የትግረኛ ነው። ከንቀታቸው የተነሳ ራሱ አማርኛ ቃል እንኳን አልሰጡትም። የሚያግባባቸው አማርኛ ቋንቋ ሆኖ ሳለ ማለት ነው መሆን የነበረበት ጥምረት ነበር። ሁሉም የሚግባቡት ትግሬውም ኦሮሞ ምንም ተሰባስቦ አገውም ቅማንቱ የሚነጋገረው በአማርኛ ሆኖ ሳለ ግን ጨዋታው ያው ኢሳያስ አፈወርቂ ሀሳብ ስለሆነ በትግረኛ ነው። ይሄ ኃይል በእሳቤው ደረጃ አዲስ አበባ መጥቼ በጥምረት እመጣለሁ ነው። ግን ኤርትራ አዲስ አበባ የመምጣት ኢንተረስት የላትም። ኤርትራ ድሮ ወደ አዲስ አበባ የመጣችው የምታጣው ነገር ሉዝ የምታደርገው ነገር ስለሌለ ከጫካ ወደ አዲስ አበባ ነው። ከአስመራ ግን ወደ አዲስ አበባ የኤርትራ ኃይል ሄዶ አያውቅም። ወይም ለመሄድም ኢቨን በባለፈው ጦርነት በድሮ ኢትዮ ኤርትራ ጦርነት እንኳን ከአስመራ ወደ አዲስ አበባ አንድም ርቀት ጉዞ አላረግም፣ ወደፊትም አያረግም። ቢኮዝ አስመራን ያጣል። 700 ኪሎ ሜትር የሚጓዝ የለም። ሁለተኛው የህወሓት ኃይል ነው። የህወሓት ኃይል የትግራይ ህዝብ ወጣት ወደ አዲስ አበባ ጉዞ እንደማያደርግ ሁላችንም እናውቃለን። አይ ቲንክ 3 ጊዜ ተዋግተው ያዩት ስለሆነ መሄድ የለም። ስለዚህ በዓላማ ደረጃ ኤርትራ ኢትዮጵያ ማተራመስ፣ ኦኬ ህወሓት ደግሞ ወልቃይትን ይዞ ዲፋክቶ መሆን የተቀሩት እና አብዛኛው ጽምዶ ውስጥ ያሉት ከአማራ ኃይሎች በስተቀር ሁሉም አብይ የአማራ መሬት አልሰጠንም ነው። ህወሓትም የአማራ መሬት ተከለከልኩ ነው። ቅማንትም ጎንደርን ተከለከልኩ ነው። የአገውም ኃይል
የአማራን በራያና በዚህ በጎጃም በኩል ያለ መሬት ተከለከልኩ ነው። የጉምዝ ሚሊሻም የአማራን ህዝብ ካላረድኩኝ አብይ አስቸገረኝ አላሳረዳለኝ ብሎ ነው ጸባቸው ከአብይ ጋር ያ ነው። እና በእኛ ጋር ግን እንደዚህ አይነት ኃይላፋ በሚባል መጥቷል። ያ ድርጅት ግን ያው እንግዲህ ከፋውንደርስ ከሚባሉት ከጋድ ፋዘርስ ከሚባሉት የፋኖ አርበኛ መሳፍንት ጀምሮ ተቃውሞ በህዝቡም ተቃውሞ እያገኘ ድጋፍ የለውም። አሁን እንደውም ባድ ታይም አፋብን ከዚህ በኋላ ከጽምዶ ወጥቻለሁ እንኳን ቢል ቅቡልና አይኖረውም ማለት ነው። ቴንኪዩ አኪላ። የመጨረሻ ነገር የተወሰነች ነገር ልበልና ወደ መጨረሻ ዙር ለሁላችሁ ምድል ሰጣለሁ። አሁን መመለስ ያለባቸው ጥያቄዎች በተናጠል አሁን የእናንተ አመራሮች ለምሳሌ ቅድም ጀነራል ተፈራን ስናገር ነበረ እኛን አልፎ ቲፒኤልኤፍን ለማጥቃት ማሰብ የማይቻል ነው የሚል ነገር ተናግሯል። አሁን በእናንተ ንግግር ጥምረት የለም የሚል ትንታኔ የምትሰጡ ከሆነ ጥምረቱ የንግግር ነው ካላችሁ የመከላከሉስ ነገር አንደኛው ሲነካ አንደኛውን እንከላከላለን የሚለውን ነገር እንዴት ነው የምታስታርቁት? ውይይት ነው የሚለውን ጉዳይ በዚህ ጉዳይ በመስጣችሁ ደቂቃ ላይ በመለሳችሁ በፈለጋችሁ መንገድ እንድትመልሱ ነው። ሁለተኛ አሁንም ወደፊት ምናልባት እዚህ አሁን ቲክቶክ ላይ ካሉ ፖለቲከኞች ያው እናንተን የሚያህል የለም አሁን ካሉት ማለት ሌሎችም አሉ፣ ግን ቤስት የምትባሉት እናንተ ናችሁ። ይህንን እናንተ እንድትመልሱልኝ የምፈልገው ጥያቄ ታክቲካልም በሉት ስትራቴጂካል ላንስ በምንድን ነው የተስማማችሁት? አሁን ህዝባችሁ ቢጠይቃችሁ እንዴት ነው የምታስረዱት? ለምሳሌ የሻዕቢያ መንግስት ከፌዴራል መንግስቱ ጋር የተጣላበት ዋነኛ ምክንያት የፕሪቶሪያ ስምምነት ያ በነገራችን ላይ እዚህ ውስጥ ካሉ አሁን አራቱ እዚህ ላይ 3 ብትጨምሩባቸው በጣም ቤስት ፖለቲከኞች ናቸው። የትኛውን ፕላትፎርም ላይ ምን ያስገርማል እንዴ? የትኛውን ፕላትፎርም ላይ ምን ጥያቄ ያለው በዚህ አትገርሙም? ትክክል አለ። ያው ለምሳሌ የሻዕቢያ መንግስት ከላይ ለመጀመር ከፌዴራል መንግስቱ ጋር የተጣላበት ዋነኛ ምክንያት አብይ አህመድ ወይም ደግሞ ብልጽግናዎች ካዱን በሚል ነው። የተካዱበት ምክንያት ደግሞ ምንድን ነው ብላችሁ ከጠየቃችሁ የቲፒኤልኤፍ ሰዎችን ሳንጨርሳቸው በመሀል እንዴት የፕሪቶሪያ ስምምነት ተፈራረመ የሚል ነው። ስለዚህ ከዚህ ንግግር ምንድነው ድራይቭ አድርገን የምናወጣው ምንድነው? ሻዕቢያን ያስኮረፈው የቲፒኤልኤፎች አለማለቅ ነው ማለት ነው አይደለም? ኦኬ ቲፒኤልኤፍን ወይም ደግሞ ትግራይ ክልል ጦርነቱን እናድርግና ቲፒኤልኤፍን ለአንዴና ለመጨረሻ ጊዜ እስከ መጨረሻውን ጨርሳቸው ቢባል ኖሮ ወይም አብይ አህመድ ቢል ኖሮ ኢሳያስ አፈወርቂ አያኮርፍም ማለት ነው። ውሸት ከሆነ ውሸት ነው ትላላችሁ። አሁን ኢሳያስ አፈወርቂ ይሄንን ቁርሾ ይዞ ቲፒኤልኤፎች ፕሪቶሪያ ላይ ስምምነት በመፈራረማቸው ሳንጨርሳቸው በሚል እሳቤ ከፌዴራል መንግስቱ ጋር ከተጣላ ያው የቲፒኤልኤፍ ደጋፊዎች ለመለስ እናንተ የላችሁም፣ ግን ጀስት ለሁላችሁም ልጠይቅ ብዬ ነው። ቲፒኤልኤፎች ከሻዕቢያ ጋር እንዴት ያለ አላንስ ነው የፈጠራቸው? ዞሮ ዞሮ የእኛ ፖለቲካ መርህ አልባ መሆኑን ይነግረናል እንጂ መልስ የለም ለዚህ። በምን መርህ ተስማማችሁ? ለህዝባችሁ ምን ብላችሁ ትናገራላችሁ? ከትላንት ወዲያ አንድ ላይ ስንተነተነኛ ስንት ዓመታችን ነው? 7 ዓመታችን። የኢሮብ ማህበረሰብ 60-70 በመቶ አሁንም በሻዕቢያ መንግስት ቁጥጥር ስር ነው እያልን እያወራን እናንተም ታስታውሱ እንደሆነ ቪዲዮዎች እኮ አሉ። የፌዴራሉ መንግስት ያስለቅቅልን ወራሪዎች ይዘዋል እያላችሁ ስንጨው ስንከራከር ምናምን ኖረን ወዲያው ተገልብጦ ደግሞ ተረሳና የህዝብ ለህዝብ ግንኙነት ወደሚል ተቀለበሰ። አይ ነው እንደዚህ አይነት ጥያቄ ሳነሳ አይ ነው ዋነኛ ማስተር ማይንዶቹ የሰጧችሁን ነው የምትሉት። ኮመንት ላይ ያላችሁት ምን አገባ ነው የምትሉት። ይሄ ምን አገባ የዋነኛዎቹ የማስተሮቹ ጥያቄ ነው። ቢኮዝ ዋነኛዎቹ ማስተሮቹ ዋነኛ ዓላማቸው ምንድን ነው? ከራሳቸው ኢንተረስት ነው። እኔ እንዳልኳቸው አሁን የኢሳያስ አፈወርቂ ናሽናል ሴኩሪቲ አድቫይዘር በሆነ ይህንን ነው መመክረው። ትቀልዳለን? ይህን ነው መክረው። ኢትዮጵያ የምትባል ሀገር እንዳትረጋጋ እንዴት ማድረግ አለብን መስራት አለብን ብዬ ነው መመክረው። እንደ አንድ ኢትዮጵያዊ ደግሞ ጠላቶቻችንን እንዴት ድባቅ መተን አከርካሪያቸውን ሰብረን የምናጠፋቸው ብዬ ነው መክረው። እንደ አንድ ኢትዮጵያዊ ከራሴ ኢንተረስት አንጻር ነው የምናገረው። እንደ አንድ የሻዕቢያ ደጋፊ ለምን ይሄን አሰበ፣ ለምን እንዲተናገረ፣ ለምን ኢንፊልትሬት አድርጎ ገቡ ልልን አልችልም። ያለንበት ዓለም እንደዛ ነው። ዊክ ከሆንክ አድቫንቴጅ ይወሰድባል። ኢትዮጵያ የጠነከረች መጣች ምናምን በኢኮኖሚ ከተባለ ቀጣይ ምን ልታስብ ትችላለች የሚለው ነገር ያሰጋቸዋል ጎረቤቶቻችን። እሺ ሻዕቢያና ቲፒኤልኤፍ በምን ተጣመራችሁ ነው ጥያቄው። ለህዝባችሁ እንዴት ታስረዳላችሁ? በፋኖ በኩል ሲንከባለል የመጣ ያልተፈታ ጥያቄ አለ።
ገብረ እግዚአብሔር የቲፒኤልኤፍ ስፖክስ ፐርሰን ዋንኛኛ ይሄን በተደጋጋሚ ብዙ ጊዜ ብየዋለሁ። ወደ 4 ኪሎ ከመጣን ልንመጣ የምንችለው በሁለት ምክንያት ነው ብሎ በግልጽ ተናግሯል። አንደኛ ወራሪዎች የያዙብንን መሬት ለማስለቀቅ ነው ብሏል። ወራሪ ማለት እናንተ ማለት ነው፣ ፋኖን ነው እያለ ያለው ወልቃይት ጠገዴ። የፌዴራል መንግስቱ ካስለቀቀ እሰየው፣ አንድ እሱ ነው። ሁለተኛ ተፈናቅለው ሕጻጽ መጠለያ ጣቢያ ውስጥ ያሉ ወገኖቻችን እንዲመለሱ፣ ለዚህ ነው የምንዋጋው። ስለዚህ ወራሪ ከሚል ማወራው እኔ እንደ ታጣቂዎች ነው ጋይስ። እኔ ማወራው ስታቁኝም ጀምሮ ህዝብ ለህዝብ አይደለም ማወራው። ህዝብ ለህዝብ ማንም የማገናኘት ስልጣን የለም። እኔ ማወራው እንደ ፋኖ፣ እንደ ቲፒኤልኤፍ፣ እንደ ሻዕቢያ፣ እንደ ብልጽግና ነው ማወራው፣ እንደ ኦነግ ነው ማወራው። እንደዛ ተረዱ። አዲስ የመጣችሁ ሰዎች ካላችሁ ከቲፒኤልኤፍ ጋር እንዴት ነው የምትስማሙት? ሁለተኛ ላለፉት 27 ዓመታት በየሚዲያው ከፌስቡክ ጀምሮ ለረጅም ዓመታት የምንተዋወቅ ሰዎች እንኳን ስትታገሉበት የነበረበት ጉዳይ ወልቃይት ጠገዴ የአማራ ህዝብ አስመረስቶ ነው በረሳሽ ቀኝ የተርሳኝ እያላችሁ ስትታገሉ ኖራችሁ። አሁን ይህን ጉዳይ ህዝቡ ቢጠይቃችሁ ምንድን ነው የምታደርጉት? ከዛም አልፎ ተርፎ ከኋለልኝ ጀምሮ ጀምረን አማራው ላለበት የሰብአዊ ድርጊት መገደል፣ መፈናቀል፣ ጄኖሳይድ ለምትሉት ነገር የሐሰት ደራሲዎች እነዚህ ናቸው ብላችሁ ላለፉት 27 ዓመታት ለህዝቡ ተናግራችሁ አሁን እንዴት ነው አላንስ ቢሆን እንፈጥራለን ቢሆን እንኳን ስትሉ እንዴት ታስታርቁታላችሁ? አንድ የአማራ ልጅ መጥቶ ኦኬ እስኪ አስረዳኝ እንደዚህ ስትል ያሳደግከኝ አሁን በምን መርህ ነው አላንስ የምትፈጥረው ቢላችሁ ምን ብላችሁ ነው የምታስረዱት? ወራሪ ተብለ ወራሪ አይደለሁም በሚል ሁለቱ እንዴት ነው የምታስታርቀው? ከኦነግ ጋር አንድ ላይ ተቀምጣችኋል። የኦነግ ደጋፊዎች እንደዚህ አይነት ነገር ካየን አመራሮቻችን የኛ አይደሉም ብለን እንክዳቸዋለን ብለው ሲናገሩ ሰምታችኋል። እዚህ ውስጥ አናን ገብቶ ነበር። ማርቲን ፕሎት አራቱም ፖርት ሱዳን ላይ መገናኘታቸውን ነግሮናል። ኦኬ በትንታኔ የፋኖ ኃይሎች ለእናንተ ጠላቶች ናቸው። ፋኖች ለእናንተ ጠላት መሆናቸውን ወራሪ መሆናቸውን እያወቃችሁ ወይም እንደዚህ የተናገራችሁ እንዴት ነው ለጥምረት የተቀመጣችሁት? አንድ የኦሮሞ ወጣት ቢጠይቃችሁ ምን ብላችሁ ነው የምትመልሱት? የመጨረሻ ለብልጽግና ሰዎች ማነሳው ጥያቄ ጫካ ከገባ በጫካ ህግ ነው የሚመራው። በዚህ ግባ በዛ ውጣ ልትሉ አትችልም። በቃ ዋና ጠላታቸው መንግስት ነው። መንግስት በሰላማዊ መንገድ የሚንቀሳቀሱ የፖለቲካ ፓርቲዎችን ምህዳሩን አስፍቶላቸው አማላይ የሆነ ነገር ካላሳየ ጫካ ውስጥ ከከተማ ተሰደው ወደ ጫካ የሚገቡ ሰዎች ይሄ አገር አፍራሽ ነው፣ ይሄ ህገወጥ ነው፣ ይሄ ሀገር ጠልነት እንቅስቃሴ ነው ማለት ይቻላል? መጀመሪያ መስራት የሚገባው ለምሳሌ በደርግ ጊዜ ከውጭ የገቡ የፖለቲካ ፓርቲዎች እነዚህ ከ3ኛ ክፍል ያቋረጡ ከ3ኛ ክፍለ ጦር የመጡ የደርግ ሰዎች ምህዳሩን ስላጠበቡት እነ ጀባ በኋላ ላይ እነ ሻዕቢያ ከዛ እነ ቲፒኤልኤፍ እነ ኦነግ ተመሰረቱና ጫካ ገቡ። ስለተዋከቡ ስለተገደሉ ማለት ነው። ተመሳሳይ ነገር ነው አሁን እዚህ እያየን ያለ ነውና መንግስት ምህዳሩን በማስፋት ረገድ ምን እያደረገ ነው? አሁን እነዚህም ሰዎች ከሻዕቢያ ጋር ትሰራላችሁ፣ ከእንትን ጋር ትሰራላችሁ፣ ከግብፅ ጋር ትሰራላችሁ ሲባል ጫካ ከገቡ በቃ መሳሪያ ለሚሰጣቸው ምግብ ለሚሰጣቸው አንዳንድ ሎጂስቲክ ለሚያቀርብላቸው አካል መጠምዘዛቸው የማይቀር ነገር ነው። ምክንያቱም በህግ አይደለም የሚገዙልን። ዋና የጋራ ጠላታቸው አንተን አድርገው ነው የሚነሱ። የብልጽግና ደጋፊዎች እናንተ የምትደግፉትን ፓርቲ አድርገው እስከተነሱ ድረስ በህግ እንዲገዙ ልታስገዳቸው አችልም። እና ምናልባት እንዲህ ያለ ነገር እንዲነሳ የአንበሳውን ድርሻ የተጫወተው መንግስት ምህዳሩን ባለማጥበቡ በሰላማዊ መንገድ የሚንቀሳቀሱ የፖለቲካ ፓርቲዎች መዋከባቸው፣ መገደላቸው እነዚህን እራሳቸው ሲናገሩ ሰምታችኋል። ይሄ አይመስላችሁም? ይሄ ከሆነሳ መንግስት ረጅም ርቀት ሄዶ ይህንን ለማሳየት ምን ያህል ነው ቁርጠኝነቱ? ካልሆነ መንግስት ራሱ እነዚህ ነገር ጠሎች ናቸው ሊላቸው ይችላል እንጂ በሀገራችን ጉዳይ ላይ ታሪካዊ ጠላቶቻችን እንዲገቡ ምቹ መንገድ አግኝተው እንዲገቡ ጥርጊያውን ያመቻቸው ራሱ መንግስት ነው ለሚሉ ወገኖች ትክክል ናችሁ ከማለት ውጭ ምን ሊባል ይችላል? መንግስት ምን ያደረገው ነገር አለ? እስኪ እሱንም አንድ ላይ እንድትመልሱ ለማለት ያለው ታፕታፕ አድርጉ፣ ኮፒ ሊንክ ሼር አድርጉ። እነሱ የሚሉትን እነዚህ ነገሮች በተነካኳቸው ደስ ይለኛል፣ በተመልሷቸው አድማጭ ተመልካችም እንዲሰማ ማለት ነው። እሺ 77 ደቂቃ አድርገው የሚል ኮመንት አይቻለሁ። 7 ደቂቃ ላድርግላቸው። ሰፋ ያለ ነገር ስለሆነ መጀመሪያ መታችሁ ቢሆን ኖሮ 5-4 ምናምን ሆነን እናወራ ነበር። እሺ አሁን እንዲህ ላድርግ 1 2 3 4 5 6 7
6 ደቂቃ ላድርግ። 6 ደቂቃ። እሺ ከልዕልና ልጀምርና ኢምፐረር እንደዛ ላድርግ እንዳቀማመጣቸው። እሺ ልዕልና። ኦኬ ቴንክ ዩ ቴዲ። ሪያሊቲው አሁን ያለንበት ታይም ከተቃዋሚ ሳይዶች ጋር አንድ ነገር ክሊርሊ መናገር የምፈልገው ነገር ቢኖር ይሄ ነው። ብልጽግና እያላችሁ በተለይ እኔ ያው በአማራ በኩል ስለማወራም ብልጽግና እያላችሁ እናንተ ብቻ የተሻለ አማራ እየሆናችሁ የምታወሩትን ነገር አቁሙ። አንዱ አማራ ከአንዱ አማራ የተለየ አይደለም። ብልጽግና ውስጥ እናንተ ልታሸንፉት ያልቻላችሁት አማራ አለ። ሪያሊቲዋ ነው፣ በግልጹ ማለት ነው። እናንተ የተሻላችሁ አማሮች አይደላችሁም። እኛ የተሻልን አማሮች አይደለንም። አማራ ነው። የአማራን ጥቅም ፕሮቴክት ለማድረግ ደግሞ ህልውና ትግል የምትሏት ፖለቲካ አለች። አማራና አማራ ህልውና ትግል አለብኝ የሚለውን ስቴትመንት ሊናገር አይችልም። እርስ በርስ ያለን ቴንሽንን፣ እርስ በርስ ያለውን ጦርነት ማቆም ካልቻላችሁ የአማራ ጥያቄ አለ የሚባለውም ነገር አለ። የስ የአማራ ጥያቄ ድብን አድርገዋለ። ችግሩ ግን የአማራን ጥያቄ አማራ ነው የሚመልሰው። አንዱ አማራ ወደ አንዱ አማራ የተሻለ ነገር አይደለም ብዬ ነው ማምነው። ከሻቢያ ጋርና ከወያኔ ጋር ንግግር ምናምን ብትሉት ቤዚክሊ ወንፊት ላይ ዱቄት ማፍሰስ ማለት ነው። እንደ ዋናው ፖለቲካውን የምትረዱት 67 ዓመት ውስጥ አማራ ላይ ትርክቱ ከየት እንደጀመረ ቢታወቅ ዞሮ ሁለቱ ጅቦች ያረጁት ጅቦች ላይ ነው እንትን የሚሆነው። ሻቢያና ቲፒኤልኤፍ ላይ ነው የሚለጠፈው። መንስኤውም ከዛ ነው የሚጀምረው በአጠቃላይ ማለት ነው። ልትደብቁት የፈለገ ብትሉ በዚህ ምክንያት ሰርተን የአማራን እናተርፋለን ልትሉ አትችሉም። ሁለተኛ እነሱም አያምኗችሁም። የታወቀ ነገር እንደሆነ ታውቁታላችሁ። እዚሁ ላይ እንፎጋገር ምናምን ለሶሻል ሚዲያ ምናምን ብላችሁ ጊዜ ለመፍጀት ከሆነ ምንም አይደለም። ሞር ህዝባችን ላይ ከዚህም በላይ ስቃይ ለማምጣት ካልሆነ በስተቀረ ምንድነው አላይ የለም ምናምን የምትሉት ነገርም አለ። አማራ ክልል ላይ አማራ አሁን ምርጫው ላይ ግሽቃ እየተተኮሰበት የመረጠ ህዝብ አለ። ያ ግሽቃ ደግሞ የመጣው ከጎረቤት ሀገር ነው። ከጎረቤት አገር በመጣ ተተኩሶበት ከዛ በኋላ እስከ ምድር ድረስ ምርጫው የቀጠለበት ምክንያት በደንብ ጠንቀቃችሁ ታውቁታላችሁ። የተወሰናችሁ ማለት ነው። የለም ምናምን ብሎ መደባበቁ የማይሰራ ፋኖ ነኝ ብሎ የማይሰራ እንዳለ በግልጹ የመነጋገር ውልኝነሳችሁ እንነጋገር የሚለውን ኦፕሽኑን መክፈት መቻል አለባችሁ ብዬ ነው ማምነው። በብልጽግና በኩልም በአማራው ብልጽግና በኩልም ያዶር አይ ብሊቭ አሁንም ኦፕን ነው ብዬ ነው ማምነው። ኢንትረስታችሁም ሳትወዱ በግድ ኢንትረስታችሁም ያለው ከወንድሞቻችሁ ከህዝባችሁ ጎን ነው። የፈለገ ብትሄዱ የህዝባችንን ኢንትረስት አሳልፋችሁ ለመስጠት ካልሆነ በስተቀረ 100% ማቀው ነገር ቢኖር የአማራን ኢንትረስት አሳልፎ ለመስጠት የተዘጋጀ አማራ ነኝ ብሎ ከቆመ የሚደነግጡ ኢትዮጵያኒስቶችም ግሩፖች ከ70ዎቹ ከ60ዎቹ ቀምሮ ለሻቢያ አሳልፈው ሊሰጡን ውልኝ የሆኑ ግሩፖች እንዳሉ በደንብ ጠንቀቃችሁ ታውቃላችሁ። ካለብን ጠላት እንደ አገር እንደ ህዝብም ካለብን ጠላት አንፃር at the end of the day the best choice you have የአማራ ብልጽግና ነው። እጃችሁን ወደ ዘርግታችሁ ለማውራት ፍቃደኛ ሁኑ። ኢጎ ትልቅ በሰው ልጅ ላይ ትልቁ ሰውን የሚያበላሸው በአጠቃላይ ኢጎ ነው እና ኢጎውን እነሳይድ አስቀምጣችሁ በተቻለ መጠን ለህዝባችሁ ኢንትረስት እናንተን
ለሀገራችሁ ኢንትረስት ነው ስሩ ባይ ነኝ። that's all ቴዲ thank you ልዕልና እሺ ወደ ኢምፐረር እንሄዳለን። ታንክ ዩ ቴዲ ታንክ ዩ ፎር ዩር ፔሽንስ አመሰግናለሁ። እኔ እስኪ አሳጥሬ ከመጀመሪያ ዩሪና ቴምር ሶሪ ለነሱ ቻሌንጅ አለኝ። ቻሌንጁ ምን መሰለህ ቴዲ፣ ስለ አንድ ብሔር ወይም ስለ አንድ ህዝብ መናገር ከፈለክ አትሊስት የሆነ ሪፕሬዘንቴሽን ያስፈልግሃል፣ ውክልና ያስፈልግሃል። የግድ ይላል እኮ ስናገሩ የቡድናቸውን ስም ጠርቶ አይደለም የመናገሩት። በጣም በሚገርም ደረጃ አምሃራ ብለው ነው የመናገሩት። ዩሪ አትሊስት የተወለደበት አካባቢ ቀበሌው ሄዶ መመረጥ አለበት ያንን ለማለት። ወይም ቴምር አይመስለኝም የሷ እንኳ ግን በቤተሰብ ደረጃ እንኳ ይሄን ቤተሰብ ቴምር ትወክላለች ተብላ መመረጥ አለባት። ያ ሲሆን እኮ ነው አንተ ለህዝቡ የምትናገረው። በዘፈቀደ እኔ ነኝ የምወክልህ ማለት አትችልም። ይሄንን ያልኩበትን ምክንያት ልንገርህ። ዩሪ ማንም ያልመረጠው ሰው ምን ብሎ አለ መሰለ፣ ብንጻመድስ ምን ታመጣለህ ብሎ አለ። ለማን ነው የምትጻመደው? ለቤተሰብህ ነው? ለግቢህ ነው? ለራስህ ዕቃ ነው ወይስ ለህዝቡ ነው የምትጻመደው? ይሄንን ጽምዶ ያስፈልገው ለማ ስትል ነው? ይኸውልህ በዚህ ደረጃ ነው ዲሞክራሲ እንፈልጋለን፣ ኮንስቲቱሽኑ ይከበርልን፣ የሰው ልጅ መብት ይከበር ብለው የሚሉ ሰዎች ይህንን ያህል ንቀት አላቸው ስለ ህዝቡ። ምን ታመጣለህ? ምንም አታመጣም። እኔ ጠመንጃ አለኝ፣ እኔ ነኝ የምወክልህ፣ እኔ ወስንልሃለሁ ከማን ጋር እንደምትሻረክ ብለው ይወስናሉ ማለት ነው። ህዝቡ ይወስነውም አላለም ትንሽ አፍሮ ተሳስቶ እንኳ። ይሄ እኚህ ናቸው እንግዲህ አትምረጥ፣ ከመረጥ እንገላሃለን፣ ከቤት እንዳትወጣ ብለው የሚሉ ሰዎች ናቸው አማራን እንወክላለን ብሎ የምናገሩትና ቡድናችሁን ኦፍ ኮርስ ሁሉ እኮ ቡድን አለው። ለምን አልሸባብ አትሆንም? በስምህ ተጠራ። በብሔር መጠራት ከፈለግ በብሔር ደረጃ ተመረጥ። ከዛ አልፎ ተርፎ ቴዲ አንተ ስለዚህ ጽምዶ እኮ በቂ ትንታኔ ሰጥተህ እኔ ማንም ሰው ካንተ በላይ ተነትነዋል ብዬ አልገምትም። ጥያቄ ጠይቀህ መልሱን ሰጠህን ማለት ነው። በደንብ ተነተንከው። የተነተንከው ምን እንደማይሰራ ነው። እንዴት ይሰራል? ይሄ ልዩ ልዩ ፍላጎቶች አሉ ብለህ ፍላጎቶቹን አስቀመጥክ። ለምን እንደማይሰራም አስቀመጥክ። እንግዲህ የነሱ ፈተና ነው። እኔ በአንተ ሳይድ ነኝ። ስለዛ ጊዜንም አላሳለፍም እና ስለ ኢሳያስና ስለ ሻቢያ ጠብ መቼ ነው የተጣሉት? ሰላም ስለተፈጠረ ነው ብለሃልክ። እኔ ኢሳያስ ለምንድን ነው ከህዝቡ ጋር የምጣላው? ቢኮዝ ቶታል ዶሚናንስ ስለምፈልግ ነው። ለምንድን ነው ከዓለም ህዝብ ጋር የተጣላው? ቶታል ዶሚናንስ ስለምፈልግ ነው። አሁን እንደዚህ እንደምታያቸው እንደነ ኦላና እንደነ ፋኖ ነው እሱም መሰለው አብይን መጀመሪያ ሲያየው ቶታል ዶሚናንስ ይኖረኛል ብሎ ነው ግንኙነቱን የፈጠረው። ምንጊዜም የኤርትራኖች ኦብጀክቲቭ ምንድነው? ሀገሩን ማውደም ነው። ካልቻሉ ደግሞ ከቻሉ መቆጣጠር ነው፣ ካልቻሉ ማውደም ነው። እንግዲህ ከሁለት አንዱ ይሳካልኛል ብሎ ነው የገባው እዚህ ትዳር ውስጥ ማለት ነው እንጂ በፍቅር አይምሰልህ ትዳሩ። እና ያ አልሆነም። ያ ስላልሆነ ነው ግንኙነቱ የሻከረው። አሁን ይህን ሰው እያወቁት ስመጡ ነው እነኚህ ካባ ሰጥተውት አብሮ ሲደንሱ የነበሩት ሌሎችም አባብያ ብሎ ያሉትም የተጣሉት ማንነቱን እያወቁ ስመጡ ነው። እና ኢንፍሉዌንስ ማድረግ ስላልቻሉ ለዚህ መጣ ማለት ነው። እና ወደ ሌላኛው ልመለስና ታጋዮችን ቦታ ስላጡ ሐሳባቸውን የሚያንሸራሽሩበት መድረክ ስላጡ ስለታፈኑ ነው ጫካ የገቡት። ጫካ እስከገቡ በኋላ ለሚያደርጉት ድርጊት ልትጠይቃቸው አትችልም። ኦልሬዲ ጫካ የገቡ ሰዎች ናቸው አልክ። አንደኛ ነገር ጫካ ስትገባ አላማ ያስፈልጋል። ሽፍታ እኮ አይደለህም። አላማ ደግሞ ስርዓት አለው ማለት ነው። የምታደርገውና ማታደርገው ነገር አለ ማለት ነው። ቴዲ አንተ አንድን ህዝብ ወክላለሁ ብለህ ካልክ ድርጊትህ ያንን ህዝብ የሚወክል ያንን ህዝብ አደጋ ላይ የማይጥል ድርጊት መሆን አለበት እንጂ ሄደህ ህዝቡን ሊያጠፋ ከመፈለግ ሰው ተሻርከህ አታመጣም። ከዚህ በፊት የኔ ኤክስፒሪየንስ እኮ አይተናል። ቲፒኤልኤፍ ከሻቢያ ጋር ተሻርኮ መጥቶ
ባህር አልባ አደረገን፣ ሀገር ገነጠለ እሱ ለመንገስ። አሁን ደግሞ እነኚህ ፋራዎች ሀገር የመገነጠል የለም አሁን ለማፍረስ ነው እየተባበሩ ያሉት ማለት ነው። እነ ዩሪ እየጮሁ ያሉት አሁን እናቅላቸዋለን እያሉ ያሉን ማለት ነው። እና እነኚህ ሰዎች አሁን ማለት አንተ ማየት ያለብህ ቶሎ ቶሎ ልበልና ቲፒኤልኤፍ መቼ ነው ጸብ የጀመረው? ፖለቲካን ማካሄድ አትችልም ተብሎ ታፍኖ ነው አይደለም። ኦላ ምንድነው ያደረገው? ከኤርትራ እንደመጣ በሁለት ራሱን ሰነጠቀ። የድሮ እርድና አንዱ ወደ ፖለቲካ፣ ሌላው ትጥቅም አልፈታም። እንደመጡ እኮ ነው ጦርነት የጀመሩት ቴዲ እንጂ ፖለቲካ ሊያካሂዱ ሊያንሸራሽሩ ተብሎ ተፈልገው ታስረው ተገድለው ተማረው አይደለም ጫካ የገዱት። ፋኖስ በሆን አብሮ ሲዋጋ አንድ ሱሪ ታጥቋል ነበር እንዴ? ከእንትና ጋር ዘራፍ እያለ ሲዋጋ የነበረ እሺ፣ እሱስ በሆን ፖለቲካ ቦታ እንትና አጥቶ ነው እስከ 23 ጊዜ ድረስ በፍቅር አብሮት ይሰራ የነበረውን መንግስት እኮ ነው በቀናቶች ውስጥ ወደ ጦርነት የገባው። እና ያ ፎልስ ናሬቲቭ ነው። አንተ ደጋግመህ ስለምትሰማው እንደዛ ይባላል እኮ ፎልስ ናሬቲቭ። ከዛ ፍሬም ታደርገውና ሰው ናሬቲቭን ትቶ ፍሬም ስለተደረገው ነገር ይከራከራልና አሁን አንተ ያለለ ነገር ላይ ነው የምንከራከረው ለማለት ነው። ቴዲ አመሰግናለሁ። ሁላችሁንም አመሰግናለሁ። ታንኪዩ ኢምፐረር፣ እግዚአብሔር ያክብርልን። ወደ ቴምር እንሄዳለን። እኔ ጽምዶ ማንጋውን የአማራ ፋኖ ከማንጋ መጻመድ እንዳለበት እኔ የብልጽግና ደጋፊዎች እኔ የሚያወሩትን የማያውቁም ይመስለኛልና ከማንጋ መጻመድ እንዳለበት ሊመርጡለት ይፈልጋሉ እና ከማንጋ መጻመድ እንዳለበት ማንጋ ምን ማድረግ እንዳለበት የሚጠቅመውና የሚጎዳውን የሚያውቀው ትግሉ ላይ ያለው ራሱ ፋኖ ነው። እናንተ እኔ ፍራቻ ከሌለ ለምን ተጨነቃችሁ? ምን አስጨነቃችሁ? ይሄ ጽምዶ ነገር እኔ አንዴ ለአማራ ዛኙ ናችሁ ትመጣላችሁ። አማራ በቃ እንዴት ነው ከዚህ ኃይል ጋር የሚጻመደው ምናምን አብይ አህመድ ከታሪካዊ ጠላታችን ናት ከምትባለው ከሚለው ከሻቢያ ጋር 140 ኢትዮጵያኖች የሞቱበትን እንትን አይደል እንዴ ቀለበት አስሮ ምናምን አንድ እንትን የፈጠረው ፒስ የፈጠረው ሻቢያና ኢትዮጵያ ውጊያ ላይ በነበሩ ሰዓት ባድሜ ላይ ስንት ኢትዮጵያኖች ናቸው የሞቱት? እኔ ለአብይ አህመድ ብዙ ነገሮችን ሲያረግ ትክክል፣ ለኛ ደግሞ ለአሁን ላለው ደግሞ ለአማራ ትግል ሲሆን ደግሞ ወይም ለአማራ ፋኖ ሲሆን ደግሞ ስህተት የሚሆንበት ምንም ምክንያት አይኖርም። እናንተ አትመርጡልንም፣ ለኛም ማዝናችሁ ለአማራም ደግሞ እንደዚህ ቲፒኤልኤፍ እንደዚህ ትግራይ ቲዲኤፍ እንደዚህ ያርጉ ምናምን እያላችሁ የምትደሰኩሩትን ህዝባችን ላይ የደረሰውን ነገር ከናንተ በላይኛ እናውቀዋለን። ግን እናንተ ለኛ አዝናችሁ ሳይሆን ለአብይ አህመድ ስልጣን ፍራቻ ስላለባችሁ ነው። ስልጣኑን የኃይል አንድ ላይ ከሆነ አብይ አህመድን ስልጣኑን ስለሚያሰጋው ስልጣኑን ሊያጣ ስለሚችል ያፈራቻ ነው ጽምዶ እያላችሁ የምትጮቱት። እዚህ ጋር ቅድሜ ኢምፓየር የሚባለው ሰውዬ እኔ እንደ አንድ አማራ እያልኩ ነው ሳወራ የነበረው። የአማራን ህዝብ ወክላለሁ፣ ቴዲን ህዝብ ወክላለሁ ብዬ አውርቻ ቃል አንተ ቤት እንደ አንድ አማራ ፍላጎቴ ነው የምገልጸው። ስለዚህ እንደ አንድ አማራ ሳወራ ቴምር ውክልና ተሰጥቷት አንቺ ይሄን ቤተሰብም የማስተዳደር ውክልና ምናምን ለመወከልም ሲፈቀድልሽ ነው ምናምን እኔ ተፈቅዶልኝ እንደ አንድ አማራ ፋኖች በጥንቃቄ ከሚያረጉት ኃይል ጋር ከማንኛውም ጋር ከሚያረጉት ግንኙነት ከኃይል ከሚያረጓቸው ግንኙነቶች ጋር በጣም በጥንቃቄ ትግላችን እንዳይጠለፍ ይጠንቀቁ ቢያረጉ ደስ ይለኛል ነው። ትግላችን ግን እንዳይጠለፍ በጥንቃቄ ይሄንን ስናገር ቴምር ተወካይ ነኝ ብላ አወራች። ማን ፈቅዶልሽ ነው? ስለ ህዝብ ራሱ እንደወክልና አርገሽ ስታወሪ ምናምን ነገር ማንም አልወከለኝም። እንደ አንድ አማራ ግን የራሴን ፍላጎት ነው የምናገረው። መሬት ላይ ያሉ አፋኖች ከጽምዶ ጋር ተጻምደናል፣ አንድ ላይ እየሰራን ነው ብለው አያውቁም። የትኛውም ኢንተርቪዋቸው ላይም አይ የለም ነው የሚሉት። እኔ ግን ቢሆን ደስ ይለኛል እላለሁ ተደጋጋሚ። ያ ማለት እነሱ አብረው እየሰሩ ነው ማለት አይደለም። ግን ወደፊት ከማን ጋር መስራት እንዳለበት ፋኖ ያውቃል፣ ይሰራሉ።
ደግሞ ፖለቲካሊ ቋሚ ጠላትና ቋሚ ወዳጅ የለም። አብይ አህመድ ያደረገውን ነው ሁሉም ሊያደርግ የሚችለው። ለአብይ አህመድ ትክክል ለሌላው ስህተት ሊሆን አይችልም ነው። ጨርሻለሁ። ቴዲ ቴንኪው። ደህና ደር። አመሰግናለሁ ስላስገባኝ። ቴንኪው ቴምር። እሺ ወደ አያና በነገራችን ላይ ጽምዶ በነ ቴምር ደረጃ ላለ ሰው በጣም ሜክ ሴንስ ያደርጋል። እኔ ያየሁ ያሉት እዛ መሬት ላይም በብዛት በዛ ሌቭል ነው ያሉት፣ ወይም ከዛ ባነሰ ደረጃ ነው ብዙዎቹ ማየው ኮምፓቲቢሊቲያቸውን። ሮስተሩን እኔ ከፍተህ ማየት ትችላለህ እና ሮስተሩ ላይ ክሊርሊ የሚታየው ኮምፓቲቢሊቲ ሌቭላቸው። አሁን ዩሪኮ ምጥ እኮ ነው የያዛቸው። ዝም አይሉ ነገር ኦልሬዲ መድበዋል እዚህ ቁማር ላይ። አይናገሩ ነገር የሚያሳፍር ነገር ነው። ይገባኛልና አንዳንዴ ላለመጫን እሞክራለሁ። እኔ ሮስተሩን ከላይ እንግዲህ ያሳግማቱ ካናቱ ይባላልና ከላይ ጀምረ ከሊቀመንበሩ ጀምረ ስታዩ የት ነው ውሎ አዳሩ? ሱዳን ከሌለ ኤርትራ ነው፣ ኤርትራ ከሌለ ሱዳን ነው። ፒሪድ አይደለም። ይሄ የሚታወቅ ነው። ወይ ጎጠኝነት ነው ወይም ደግሞ ጽምዶ ነው እያመሳቸዋለሁ። አያና አስቦልን ምናምን ይባል። አሰብኩም አላሰብኩም እኔ ለህዝቡ ነው የማስበው። ቅድም መጀመሪያ ያልኩት ነው። ስታተስ ኮን ሜንቴን ለማድረግ ነው እየሄዳችሁ ያላችሁት። ስታተስ ኮ አንተ የምትደግፋቸው አካላት ህዝብን ማሰቃየት ውስጥ ይቀጥላሉ። ከነሱ ጋር በሚደረግ ግጭት የመንግስት ስትራክቸር እና እናንተ ማለት በሚደረገው ህዝብ ይጎዳል። መንግስት ሆኖ ይቀጥላል። አንጋቨርነብል የሆኑ ኮርነሮች እዚህም እዛም እየፈጠራችሁበት አምቡሽ እያደረጋችሁ እናንተም አማጺ ሆናችሁ ሽፍታ ሆናችሁ ትቀጥላላችሁ። ይሄ ለሀገር የሚያዋጣ አይደለም ነው ኢንትረስቴ። እኔ መክሬ ትክክለኛ ቦታ ግቡልን ምናምን አይደለም ኢንትረስቴ። ይሄ ስታተስ ኮ ይቅር ነው ይቀየር ነው፣ ወደ ምክክር ይመጣ ነው፣ ወደ ፖለቲካል ሴትልመንት ይመጣ። ማያዋጣ ውሸት የሞላበት ብሔርተኝነቱን ብሔርተኝነት ያልሆነ የህዝብን ጥቅም ያማከለ ነው። እኔ ብሔርተኝነት ማውቀው ከላይ ያልኩ እኮ ዋናው እንደዛ ነው። ሊቀመንበሩ ወይ ሱዳን ወይ ኤርትራ ነው የሚገኘው፣ ዋና የጽምዶ አቀነባባሪው ማለት ነው። ከዛ ወደ ታች ስትወርድ እነመከታው። በነገራችን ላይ ይሄ አሁን ጎጠኝነት ዩሪ ጋር ቅርብ ጊዜ ሄኖክ አዲሴ የምክትል የፖለቲካ ጉዳዮች እንዳይመጣ እነመከታው ማሞ ያደረጉት ፕሬሸር ከብሔርተኝነት ጋር የተያያዘ አይደለም፣ ከጎጥና ከዚሁ ከጽምዶ ላይ እሱ ያለው አመለካከት ጋር የተያያዘ ነው። አይኑ ቤት ውስጥ የሚመታ ልጅ ውጭ ወጥቶ ልጆችን ይመታል። ምን አባት አመጣለ ምናምን የሚለው እሱን ምን አባት አመጣለ ብለውት ነው ያስቀሩት ካስተዋወቀ በኋላ። እንደዚህ አይነት የተበላሸ ኢቭን ፖለቲካል ይሰራል የሚችለውን ሰው የሚገፋ ነው። በተለያየ ዓለም ላይ አይተናል። የተማሩ ሰዎችን የሚገሉ ማይም መሪዎች ናቸው። ያልተማረ ሰው ይፈራሃል፣ ኢንቲሚዴትድ ይሆናል፣ ያሳድድሃል። አይንህን ላይ አይፈልግም፣ ጎጥ ውስጥ አትገባም፣ ያሳድድሃል። የማይሆን አይነት ይሄንን የተዝረከረከ ጽምዶ የሚባል ነገር ይዞ ሲመጣ አትቀበልም፣ ያሳድድሃል። ግን ደግሞ ማይሆን ቁማር ቆምረሃል፣ ፖርትፎሊዮን በዚህ ላይ ሰርታልና በጣም የሚያሳዝን ነገር እና ወደታች ወርዳችሁ ማየት ትችላላችሁ። እንዳለ ይሄ ስትራክቸሩ እንዳለ ማለት ነው። ተፈራ ማሞ ያው ግልጽ ነው፣ ታአት ነው፣ የድሮ የቲፒኤልኤፍ ታጋይ ነው። እንከመርባቸዋለን እኛ በሞቴ ላይ ነው። ስለዚህ ዩሪ ስለ ውይይት ከምታስተምረን ውይይት ይሄ ነው፣ ውይይት ያ ነው፣ ውይይት አልከን። ውይይት ታክሲ ነው ማለት ነው። የቀረ ታክሲም ነበር ውይይት የሚባል። የውይይት አይነት ከመተንተን ራስን ቆም ብሎ ያ የሚደግፈው አካል ጤነኛ አይደለም ማለት ነው። ፒሪድ። ስራው፣ ምግባሩ፣ ተግባሩ፣ ንግግሩ ትክክል አይደለም። አማራጮችን ልይ ብትል አይ ቲንክ እኔ አዋጭ ይመስለኛል። እንዳንዱ በጣም ሪስፔክትም ስለማደርግ ማለት ነው እንጂ እየተወያዩ ያሉት ተፈራ ማሞ ለቲፒኤልኤፍ ሟች ነኝ ካለ በ17 በ18 ዓመቱ ያለ ሰው እስከዛሬም ይሄን የሚደግም ነው። የሚወያዩት እንዴት እንሰዋ ነው ለህወሓት ውይይት ብለህ እንደዛ ማስቀየስ አይቻልም። ውስጣቸው አለ። ውረድና ምክትሎቹን የወታደራዊ አዛዥ ተፈራ ማሞ እንደዚህ ያለ የሱ ምክትል መሪ ወዳጁ ባመሙ ባስነጠሰው ቁጥር ሃይደር ሆስፒታል ነው የምታገኘው። ኤርትራ ላይ ሁሉ ተይዞ ምናምን የሚባል ወሬ ነበር። ኮር አንዳንድ ኮር አዋታችሁ ወደ ሱዳን ላኩ ተብሏል። እንዴ አፋብን ላይ ጫና እየተደረገ ያለው ይሄን ታውቃለህ? እኔ ነኝ ኢንፎርሜሽንም ከለከሉ ሰው ብቻ ነው እንዳይቀርብ የሚከለክሉት። ክሊርሊ ይሄ ባለው በዚህ በጽምዶ ስትራክቸር እየታመሰ ያለ እነጌታ አስራደጋ የምታየው ነገር እናስቻለው በለጠ፣ ዘመነ ምህረት፣ እስክንድር ብቻ ነው እዚህ ውስጥ ያለው።
ያደረጃጀትን መንተስኖት ጋር አስረስማረ በአደባባይ ወጥቶ ከአንድም ሁለት ሶስት ይህንኑ ኮንፈርም የሚያደርግ ነገር እንደተናገረው አይደለ? እነ ፋይናንስ ዝውውሩን ሄድና እስቲ ገንዘብ ፍሰቱን ተናገር እና ሻግሬ ባየን ጠይቅ። ምንድነው ያለው ከቲፒኤልኤፍ ጋር ያለው ትስስር በል ኮኔክሽን ካለ ክሊርሊ እዚህ ዝቅ ተብለ ፈረስ ሆነ ህግደፍን ተሸክመ ቲፒኤልኤፍን ተሸክመ ወደ መሀል ሀገር የምትመጣበት ትስስር ውስጥ ገብቷል ድርጅት። ከዛ ለማውጣት የሚሰሩ ሰዎች አትሊስት ሰም ሪስፔክት አለ። ሼፕ ሽፍት እያደረግክ የነሱ ተላላኪና ተገዢ መሆን ግን አይ ዶንት ቲንክ ያለህን ካሊበር እና ያስተሳሰብ መጠን እኔ እንዳንዱም አይመጠንም። ስለዚህ ችግሩ እዚህ ጋር ነው ያለው። ቴዲ የጠየቀውን ጥያቄ ምናልባት በቀረኛ አንድ ወይ ሁለት በማይበልጥ ደቂቃ ለመመለስ ሞክር። ምንድነው ይህንን መጣመድ ያመጣው? ብዙዎቹ የተለያየ ምክንያት አላቸው። ኦሪጂናሉ ጽምዶ ኦላ እና ቲፒኤልኤፍ ናቸው ያደረጉት። በፍጥነት ነው። ኤሌመንት ኦፍ ሰርፕራይዝ የሚባል አለ። በዛ ጊዜ ቲፒኤልኤፍ ጠንካራ ኃይል ነው፣ አቅም አለው። ስለዚህ ተመልሶ ወደ ስልጣን መምጣት ይችላል። አብረን ሰርተን ይሄኛው ያከበረን አይደለም፣ ውስጥ ግጭት አላቸው፣ ስልጣን ሽግግሩ ትክክል አይደለም፣ ከዛኛው ጋር መምጣት እንችላለን ብለው ታክቲካል አላያንስ ፈጠሩ። ሲክዱት ነበር። አሁን ዩሪ እንደሚክዱት 20 ጊዜ ክደውታል እዚህ ሚዲያ ላይ። መጨረሻ ላይ ዶቼ ቬለ ላይ ከዋናው የጃልመሮ ቃል አቀባይ ከዋናው ከእንትና ጋር ተገናኝተን በግልጽ ነው የጠየቁት። አምኗል ታክቲካል አላያንስ እንዳላቸው። ኤክስፕላኔሽኑ ደግሞ ኢቭን ታክቲካል ሳይሆን በአይዲዮሎጂ ደረጃ ጭምር እንደሚስማሙ ነው የተናገረው። ነገ እናንተም እንደዚህ ወደ ማመን ወይም ደግሞ መጥቶ አስረስ ያምን ግዴታ ወደ መቀበል ኩም ወደ ማለት ትሄዳላችሁና ይሄ ነው ኤሌመንት ኦፍ ሰርፕራይዝን ተጠቅመን ስልጣን እንይዛለን ነው። አሁን አፋብን የሚባለው ኃይልም የሚጸየፈው ነገር የለው። ኦኬ ቴንክ ዩ። ቲፒኤልኤፍ ይሁን ህግደፍ ይሁን አልሸባብ ይሁን አሸባሪ አድርገው ምንም አድርገው ባይ ኦል ሚንስ ፖሲብል ወደ ስልጣን ያስጠጋኛል ብሎ ያስብ። መጀመሪያ ላይ በሰርፕራይዝ እናደርገዋለን። ውስጥ አርበኞች አሉን፣ አማራ ክልል ላይ ያሉን፣ በፌደራል መንግስት ውስጥ አሉን። እንደምንም ብለን ጠላልፈን እንገባለን። እሺ ብሎ የማይቀጥል ከሆነ እነገዱ ያወጡትን ፕላን እና አሁን አንዳርጋቸው ያወጡት ፕላን ቲፒኤልኤፍን አብረን እናጠፋለን፣ ከዛ እንዞርበታለን ነው። ቲፒኤልኤፍን ሳያጠፋ ካጨናገፈ ግን ፕላን ቢ ነው ኢምፕሊመንት እናደርጋለን ያሉት። ህዝባችንን ለማስነሳት ይሄን እሳት እንለኩሳለን፣ እንመለስበታለን ነው። ከግደፍ ጋር ያለ ትስስር ይሄ ነው ኤክሲኪዩት እየተደረገ ያለው። ኤሌመንት ኦፍ ሰርፕራይዝ ሎዝ አድርገዋል። እዚህ የምንናገረው የማህበረሰብ መሰረታችሁ እንዲነቃ ነው። ልክ ቲፒኤልኤፍ ላይ ነቅቶ አንቅሮ እየተፋ እንዳለው አማራ ክልልም ህዝቡ መላው አማራ ህዝብ እንደማትሆኑት ምንም የማትጸየፉ ምንም ተሸክማችሁ ቢሆን ወደ መሀል ለመምጣት የማታደርጉት ነገር እንደሌለ ነቅቶ እንዲተፋ ለኦላውም ለአፋብኑም ለህወሓቱም ትክክለኛውን ለህዝብ አክባሪ እንዲሆን በሰላማዊ መንገድ እንዲፈታ ህዝብን የማንቃት ስራ ነውና እንደዛ ተመልከቱ እንጂ እናንተን ለመምከር አይደለም። በግል ግን ዩሪ ማከብረው ወንድሜ ስለሆነ እነዚህን ሀሳቦች ለመስጠት ነው። አመሰግናለሁ። ቴዲ ቴንክ ዩ አያና። ወደ ዩሪ እንሄዳለን። እሺ ቴንክ ዩ ቴዲ። አይ ቲንክ እኔ ደጋግሜ ያስረድቻለሁ። አንደኛ ድርጅቱ በአቋም ወጥቶ የተፈጠረ ፎርማል የሆነ አግሪመንት የለም ብሏል። አለመቀበል መብት ነው። ድርጅቱ ግን ብሏል። ሲኖር ደግሞ አለ ይልሃል እና ፖለቲካው ከዛ ነጥሮ ይሄዳል ማለት ነው። ምንደግፍ እንደግም የማይደግፍ አይደግፍም ምናምን። እኔ በግሌ የግል አቋሜን ተናግሬያለሁ። ጽምዶ ከአማራ ጥቅም አንጻር አይቸው በበርካታ ምክንያት ለጊዜው የሚሰራበት እድል ስላልታየን ምክረ ሀሳብም አቅርበናል። ነገር ግን አሁን ቅድም ጠበቃ አስረሳላቸው ከሚባሉት ለምሳሌ ውይይቶች አሉ ከተለያዩ ኃይሎች ጋር ካለ አይ ቲንክ እንዲህ አይነት ብሪሊየንት የሆኑ ጠበቃዎች ብሪሊየንት ማይንድስ መጥተው የውይይት በር አልዘጋሁም ካለ ኢቭን ለብልጽግና እኮ ይሄ እኮ መልካም አጋጣሚ እኮ ነው። አትራክቲቭ ፓኬጅህን ይዘህ ሄደህ መወያየት እፈልጋለሁ ብለህ ፍላጎትህን አሟላለሁ ብለህ መቅረብ ነው። ከተለያዩ ኃይሎች ጋር ማለት ማንኛውም ኃይል ጋር የኛን ፋንዳሜንታል የሆኑ ጥያቄዎች መመለስ ከሚችል ኃይል ጋር ፋኖ ለመወያየት በሩ ዝግ አይደለም። ይሄ የሰለጠነ ፖለቲካ ይባላል። አይ ቲንክ ይህንን መልካም አጋጣሚ መጠቀም ያልቻለ ብልጽግና መቶ እዚህ ማለቃቀሱ እኔ አይገባኝም። ሌላው ሻለቃ መሳፍንት ከቲፒኤልኤፍ ጋር ወይ ከምናምን አንሰራም አላሉም። ያው ማንም አይሰራም፣ ግን ውይይት ከኔ ጋር ቢወያዩ ጥሩ ነው ያሉ ሻለቃ መሳፍንትና ደብል ስታንዳርድ መሆን እኔ አላውቅም በምን ይህንን ያሉት ሰውየው ከኛ ጋር ተወያዩ ነው። ይህንን መሸፋፈን ራሱ እኔ ለምን እንደሚጠቅም አይገባኝም። ጀነራል ተፈራ እኛን አልፎ የትግራይ ህዝብን መውጋት አይቻልም ነው ያለው። ቢወጋ እንሰፍርበታለን ያለው። በመርህ ደረጃ ይሄ ሊጎረብጥ አይገባም። ሊፕ ሰርቪስ ይባላል ይሄ በፖለቲካ ውስጥ።
እኛን አልፎ የትግራይ ህዝብን ማንም ሊያጠፋ መሄድ የለበትም። እኛን አልፎ የኦሮሞ ህዝብን ማንም ሊያጠፋ መሄድ የለበትም። የአማራ ህዝብ መርህ ይሄ ነው። የትኛውም ህዝብ እንዲጠፋ ስለማይፈልግ ማለት ነውና ቲፒኤልኤፎችንም አላለም። ከዛ በተረፈ የአማራ ፋኖ ከየትኛውም አካል ጋር በፖለቲካ ይወያያል። የትኛውም አካል ሲባል ህወሓቶች ሊሆኑ ይችላሉ፣ ኤርትራ ሊሆን ይችላል፣ ሱዳን ሊሆን ይችላል፣ ብልጽግና ሊሆን ይችላል። ከብልጽግና ጋር ካረጋ ጋር ጨርሱ በቄስ ጨርሱ የሚል ቀልድህን ስትተው እና ትክክለኛ የውይይት የማርያም መንገድ ተከፍቶልህ እቺ ቀን ማርክ ማይ ወርድ ቴዲ ብልጽግና ይህንን ሀገር እንዲህ የቀበጠ ሊያፈርስ የተሰጠውን እድሎች በሙሉ እያባከነ እቺ ቀን የምትናፍቀው ቀን ይመጣል። የውይይት በሮች የሚዘጉበት ቀኖች ሊመጡ ይችላሉ። ሶ ኤኒ አካል ከአማራ ጋር ልዩነት ያለው ኃይል በማንኛውም መልኩ ከአማራ ጋር ውይይት ከፈለገ በራችን ክፍት ነው። አትራክቲቭ ፓኬጅ ይዘህ ብቻ መምጣት ነው ያለብህ። በቄስ ጨርሱ ምናምን ካልክ ያው እሱን እንግዲህ አንተ በፖለቲካ እንደሚሆን አበጀው። የአማራ ፋኖ ከኤርትራ ጋር ሊወያይ ይችላል። የሚወያየው ደግሞ ሀገር የማስቀጠል ኃላፊነት ስላለበት ነው። ብልጽግና እንደ መንግስት አክት እያደረገ ስላልሆነ ብሔር ብሔረሰቡ የዚህን ሀገር ቀጣይነት አሹር ማድረግ ስላለብን በቀጠናው ካሉ ከየትኛውም ኃይሎች ጋር የአማራ ፋኖ ሊወያይ ይችላል። ያ ማለት ግን አሊያንስ ተፈጠረ፣ ስምምነት ተፈጠረ ማለት አይደለም። ከብልጽግናም ጋር እንደምትወያየው ከህወሓት ጋር ልትወያይ ትችላለህ። ይሄ ፖለቲካ ይባላል ባጭሩ ማለት ነው። ውይይትና ፎርማል አሊያንስ እና ጥምረት ይለያያሉ ብዬ ቅድም አስረድቻለሁ። ግን እኔ አንድ ነገር ልጨምርልህ። ልትሄድ ከወልቃይት ውጣ ወራሪ ነህ ያሉንን ያህል ህወሓቶች ከአዲስ አበባ ውጣ ቆማጣ ነህም እኮ ያሉን አሉ እኮ። የኛ ፖለቲካ ያሉንንም የምንረስ አይደለንም፣ ባላንስም የምንስት አይደለንም። ከወልቃይትም እንድንወጣና ሊያጠሩን የሚፈልጉ ኃይሎች አሉ። ከአዲስ አበባ ከአርሲ ከወለጋም ሊያጠፉን የሚፈልጉ ኃይሎች አሉ። ስለዚህ ፖለቲካችን 360 ዲግሪ የቃኘ እንቅልፍ የማይተኛ ፖለቲካ ነው። የወልቃይት ህዝብ የምንጨነቅለትን ያህል አዲስ አበባ ያለው ህዝባችን ቤቱ ፈርሶ እየተመነጠረ ያለው ህዝባችን ያሳዝነናል። ወለጋ ያለው ህዝባችን ያሳዝነናል። ደራ ያለው ህዝባችን ያሳዝነናል። አርሲ ያለው ህዝባችን ያሳዝነናል። ስለዚህ ሙሉ ፖለቲካችን ደግሞ ወልቃይት ላይ ሊቸነከር አይችልም። ምክንያቱም አዲስ አበባም ደራም አርሲም የኛው ህዝብ ስለሆኑና ህዝብ ደግሞ ከህዝብ ስለማያንስ ማለት ነው። ቴዲ አይ ቲንክ ይሄ አንደኛው ነው። ሌላኛው ነገር ግን እኔ ውይይትና ጥምረትን በተመለከተ የዓለም አቀፍ መስፈርቶች የራሳቸው ቅድመ ሁኔታዎች አሏቸው እና በዓለም አቀፍ ወታደራዊ ሳይንስ መስፈርት መሰረት የታጠቁ ኃይሎች ከማንኛውም አካል ጋር ሊወያዩ ይችላሉ። ኢንክሉዲንግ ብልጽግና እያልኩ ነው እየደገምኩኝ። በቄስ አውራ ብለህ የምትጃጃል ካረጋ ጋር ጨርስ ብለህ የምትጃጃል ከሆነ ይህንን እድል የማታገኝበት ቀን ስለሚመጣ ዛሬም ከኛ ጋር ከመጨቃጨቅ ይልቅ መተው ቆም ብለው ማሰብ መቻል አለባቸው። እነዚህ ሰዎች ለሌሎች የተከፈተ የውይይት በር ለነሱ ስላልተዘጋ አይ ቲንክ እኔ በፖለቲካ ከዚህ የተለየ ግልጽ ቋንቋ ያለ አይመስለኝም። ነገር ግን የአማራ ፋኖ ደግሞ ለነሱ ብሎ ውይይቱን ከማን ጋር ሊዘጋ አይችልም፣ ከማንም ጋር ሊዘጋ አይችልም። ምንድነው እየሆነ ያለው? ፎርማል አሊያንስ ውስጥ አልተገባም። በዓለም አቀፍ መስፈርት መሰረት አንድ አካል አሊያንስ ውስጥ ገባ የሚባለው ይሄ ጽምዶ የሚባለው ተረት ተረት ነው ሲጀመር፣ የኛም አይደለም። የትግርኛ ተናጋሪ መዋቅር የደህንነት ኃይሎች የፈጠሩት ነው። ኦሪጂናል ሲኑም ሌሎችን ለማገልገል ስለሆነ የተፈጠረው የኛን ኢንተረስት በዛ ውስጥ ማስጠበቅ ስለማንችል እኛ ሲሪየስሊ አንወስደውም። እኛ ጥምረት ስንፈጥር ሌሎች በእኛ ስር ጁኒየር ፓርትነር ሆነው የሚገቡበት አትራክቲቭ ፓኬጅ ልናዘጋጅ እንችላለን። ከዛ በተረፈ ግን አሁን ላይ ውይይቶች አሉ። አንድ አካል ፎርማል የሆነ አሊያንስ ወይም ጥምረት ፈጠረ የሚባለው አንደኛ የመጨረሻ የተፈረመ የጽሁፍ ስምምነት ሪትን ኤንድ ኮንክሉሲቭ አግሪመንት ይሉታል በፖለቲካ ውስጥ። ጥምረት የሚመሰረተው በይፋዊ ሰነድ ነው። ይሄ ኤምኦዩ እሺ፣ ሜሞራንደም ኦፍ አንደርስታንዲንግ ትፈራረማለህ። በህግና በፖለቲካ የተደመደመ በሁለቱም ወገኖች መከበር ያለባቸው ተቆጥረው የሚሰጡ ስምምነቶችን መፈራረም ስትችል ነው። ሁለተኛው የጋራ እዚህ ወታደራዊ ተቋማዊ ጆይንት ኮማንድ ስትራክቸር ስትፈጥር ነው። አሁን በእነዚህ ኃይሎች መሃል የተፈረመም ውል የለም፣ የተፈጠረም የጋራ
መዋቅር ይሄ ጆይንት ኮማንድ ስትራክቸር የለም። ከዛ በተረፈ ደግሞ የጋራ ፍኖተ ካርታ ሲኖርህ ነው እንግዲህ አይደል ጥምረት የሚኖረው። ይሄ በሌለበት ሁኔታ የተፈጠረ አስመስሎ እንትን ማለቱ እኔ ትክክል አይመስለኝም። ምንድነው መደምደሚያው? ኦኬ ጨርሻለሁ። ቴንክ ዩ ቴዲ። ሰከንድ አለ መደምደሚያው ማለት ከፈለግ 20 ሰከንድ አለ። ምንድነው መደምደሚያው? ፖለቲካ የተፈጥሮ ሂደት ነው እና ውይይቶች ሲደረጉ አትረበሹ። ኢንክሉዲንግ ለብልጽግና ኃይሎች ነው ይህን እያልኩ ያለሁት። የውይይት በሩ ለሁሉም ክብር አግሪመንት ይዘህ ከመጣህ እኛ ከሌላው ጋር የተለየ አይነት ነገር የለንም። ግን ይሄ የቄስ ካረጋ ጋር ምናምን የሚሏትን ጨዋታ ቢተዋት ለማለት ነው። ቴንክ ዩ ቴዲ። ቴንክ ዩ አኪላ። ኦኬ ቴንክ ዩ አመሰግናለሁ። ባይ ዘ ወይ የተነሱ ሀሳቦች ወንድማችን ያነሳው አይ ቲንክ የአፋብን ባይ ዘ ወይ አፋብን መላውን ፋኖ አይወክልም። ለኛ ለአማራ ፋኖ ታሪካዊ ስማችን ነው። ለአማራ ጥቅም የሚዋጋ ለህዝቡ ሉዓላዊነትና ነፃነት የሚዋጋ በሙሉ ፋኖ ነው። ለምሳሌ በራያ በኩል ራያ ዘብ ለኛ ፋኖ ነው። ወልቃይት ላይ ያለው ወልቃይት ዘብ ለኛ ፋኖ ነው። ከኦነግ ጋር እየታገለ የሚዋደቅ አይ ቲንክ የዩሪ ማይክ ክፍት ነው። ከራያ ከኦህዴድም ይሁን ከኦነግም እየታገለ የሚዋደቅ ሚሊሻ ፋኖ ነው። ደሙ ለኛ ርካሽ አይደለም። ኦኬ እንዲያውም በቅርቡ የትግራይ ኃይሎች በመጡ ጊዜ ራያ ላይ የተዋደቁ ብዙ ሚሊሻዎች አሉ። እኛ የነሱ ደም ሊያንስብን አይችልም። ለኛ ፋኖ ያ ነው። ቅድም አሁን ግን በተነሳው አፋብን መላውን ፋኖ ይወክል ብሎ ለዚህ ለአማራ ጥቅም ለምሳሌ ወለጋ ላይ ያለ የተደራጀ የፋኖ ኃይል አለ። የአፋብን አባል አይደለም። ለአማራ ህዝብ እየተዋደቀ ይሄን ፋኖ ግን አፋብኖች ምንድነው አሁን ወንድማችን ዩሪ እንዳስቀምጠው ለመደራደር ዝግጁ ነን፣ ግን ፕሪቶሪያ ወሰዱ፣ ሳውዝ አፍሪካ ወሰዱ፣ ኬንያ ወሰዱ ይመስለኛል። አይ ቲንክ ለዚህ እኛ እንደው አማራ አደረጃጀት የዚህ የጉዞ የአውሮፕላን ጉዞ የሚመኙ ከሆነ 19 አመራሮች ናቸው። ለ19ኙ ትኬት መቻል እንችላለን። ብዙ ኤክስፔንሲቭ አይደለም። ሱስ ካለ በቄሳን አታርጉት እንጂ ክፍት ነን። ለማንም በራችን ክፍት ነው። እኛ ትግል ስንገባ ብልጽግና ያለው የአብይ አህመድ አሊ ስርዓት ጄኖሳይድ ፈጽሞብናል። ስለዚህ መወገድ አለበት ተብሎ ነው የተገባው። ባይሁኮር ባይክሩክ እንጂ ድርድር ማለት ያው ለወጣታችን አለቀ። ስለዚህ ጥያቄው የአፋብን ጥያቄ ስልጣን ነው። የስልጣን ጥያቄ ስላለው ስልጣን ያደርሰኛል ያለውን በሙሉ የአማራን ህዝብ የደራን መሬት፣ የወልቃይትን መሬት፣ የራያን መሬት ሸጬ 4 ኪሎ ገባለሁ ብሎ ነው የሚያስብ። አይ ቲንክ 4 ኪሎ የሁሉ ከሸጥክ በኋላ 4 ኪሎ ልስገባ አትችልም። ኦኬ የሚያስገባ መንገድ የለም። የኔ ያክል ከሸጥክ በኋላ ህዝቡ ራሱ የትም አይደርስም ብሎ እንደ ዶሮ እግርህን ሰብሮ ነው የሚያስቀምጥ። ኦኬ አሁን በዚህ ውስጥ በጣም የሚያሳፍረው ራያ ግማሹ ተሰጥቶ በራያ ጉዳይ ላይ አንድም መግለጫ ህወሓት እንደፈለጋት 51,000 ሰው አማራ ስታፈናቅል ሪሰንት ነው። የአገው ሸንጎ እንኳን አቅም አለ ብሎ 2 ወረዳዎችን በዚህ በአበርገሌ በኩል ሲይዝ መግለጫ ያላወጣ፣ ደራ ላይ ኦነግ እንደፈለገው ሲንቀባረር መግለጫ መዋጋት አይደለም መግለጫ ካላወጣ ይሄ ሁሉ መሬት ከሰጠ በኋላ ስልጣን ለማምጣት ነው። ለምሳሌ 19 ሰዎች ነው እነዚህ ሰዎች የስልጣን ጥም ያለባቸው አፋብን አባላት ድርጅት ነው። 19 ሰዎች ናቸው። ሌላው ከነሱ ጋር ይቆማሉ ይሳይቆሙ። እነዚህ 19 ሰዎች ችሎታ አሳላቸው ወይ ስንል ለስልጣን የቋመጡ 19 ሰዎች ነው። ከማንም እስከ ሰይጣንም ሰርተን ቅድም ወንድማችን እንዳለው ብልጽግና ኬንያ አውሮፕላን ትኬት ቆርጦ ወስዶን አደራድሮን የሆነች ስልጣን ከሰጠን እንገባለን የሚሉ ናቸው። እነዚህ ሰዎች መሪ አድርገው ያመጡት ዘመነ ካሴ ኢቭን በአመራር ደረጃ በኢትዮጵያ ውስጥ ካሉ ሁሉም ድርጅቶች ደካማ የሚባለው አይ ቲንክ በአመራር ደረጃ ከሜቢ ከጉምዝ ሚሊሻ መሪ ጋር የሚወዳደር ወይም የሚመጣጠን አቅም ያለው ሰው ነው። ኦነግ ነመሮ በጣም በቢቢሲ ላይ በምን ያላቸውን የፖለቲካ ልቀት አይተናል። ተራ የሚባሉት ማለት ነው። ስለዚህ እነዚህ ሰዎች በደካማ ሰው የአማራን ህዝብ ሊከዱ ነው። እኛ ደግሞ የአማራ ህዝብ ስንስ ዴይ ዋን ታግለንለታል። ሐቁን እያወቅን ሸፋፍንን አብረው አይሰሩም አንልም። በየቀኑ መሳሪያ ተቀብለው ይመጣሉ። ህወሓት አይ ቲንክ ከዛ ድህነቷ ላይ መሳሪያ ቆርሳ መሳሪያ እየገዛች ወይ መሳሪያ እያመጣች መስጣቸው አብረው ስለሚሰሩ በመኪና ጭኖ ነው። አንዳንዶቹ ፋኖች ሸዋ ላይ ትዳር ሁሉ
የወያኔ ኃይሎች ሸዋ ላይ መጥተው ትዳር ሁሉ እየመሰረቱ ነው። ሰርጋቸውን በፋኖ ድርጅቶች ውስጥ በካምፕ ላይ የፋኖ ድርጅቶች ጥይት እየተኮሱ ሰርግ እያደረጉላቸው ነው። ከአፋብን አባላትም በትግራይ ሄደው ትዳር መስርተው ልጅ ሁሉ ወልደው ብዙ ጉድ ይዘውብን የመጡ ሰዎች አሉ። ኦኬ ማለት ይሄ ጽምዶና ጥምረቱ ቤተሰብ ሁሉ እየመሰረተ ነው። የታጋይ ቤተሰቦች ሁሉ እየተፈጠሩ ነው። ይሄ ባለበት የለም ብለን ህዝባችን ልንሸውደው አንችልም። ህዝባችን አደጋ ላይ እንደሚወድቅ እናውቃለን። ለአማራ ህዝብ እንደ አንድ አማራ ለአማራ ህዝብ ጥቅም የሚታገል የትኛውም ኃይል ለእኛ ፋኖ ነው። የትኛውም ሚሊሻ ሊሆን ይችላል፣ አድማ ብተና ሊሆን ይችላል፣ በፋኖ አደረጃጀት ውስጥ ያለ ሊሆን ይችላል፣ ተከዜ ዘብ ሌላውም የኛ የአማራ ህዝብ አይን አድርገን ነው እንጂ ለአፋብን የሚባል ድርጅት ገና ስልጣን ሳይወጣ የሸጠን ማለት ነው። ለምሳሌ ብአዴን የሸጠን ስልጣን ይዞ ነው የሸጠን። ከስልጣን ከወጡ በኋላ የተመሰረተ ድርጅት ነው። አንዳንዴ ለስልጣንም ለገንዘብም ትሸጣል። ይሄ ድርጅት 4 ኪሎ መድረሱን እንኳን እርግጠኛ ሳይሆን ነው የሸጠው። የራያ መሬቶች ሸጧል። የወልቃይትን መሬት ካላስወረርኩኝ ሞቼ ይገኛለሁ። ደግሞ በወንድማችን አገላለጽ የአዲስ አበባ ሰው እኮ ተፈናቅሏል። ስለዚህ የአማራ ትግል ወልቃይት ብቻ አይደለም፣ የአፋብን ትግል ወልቃይትን መስጠት ብቻ ነው። አሁን ከረንት ቢኮዝ ህወሓት የተዋሉት ውል ወልቃይትን ስጡኝ አዲስ አበባ እንሰጣቸዋለሁ። እንደነ ዘመን አይነት የፖለቲካ አቅማቸው እጅግ ደካማ የሆነ በደመና እንንሳፈፋለን ምናምን የሚሉ ደካማ ሰዎች 4 ኪሎ ህወሓት ወልቃይት ከደረሰች በኋላ 4 ኪሎ የምታስገባቸው ነው ይመስላችሁ። አንደኛ ህወሓት ራሷ መግባት ያልቻለችውን 4 ኪሎ እንዴት ነው እነ ዘመን የምታስገባው? 3 የሞከራ ፌል አድርጋለች። ኤርትራ ኢሳያስ አፈወርቂ ከአስመራ ወዴትም መንቀሳቀስ የማይችል ሰውዬ ማለት በጡ መሳሪያ ይዞ ማለት ነው፣ በአውሮፕላን ይችላል ማይችል ሰውዬ 4 ኪሎ ያስገባናል ብሎ የሚያስቡ ሰዎች ናቸው። ሊያስገቡ አይችልም። ስለዚህ እንደዚህ አይነት ሞኝ ሰዎች ማህበረሰባችንን ዳግመኛ ባለፉት 52 ዓመታት ውስጥ የተከሰተ ነው። በደርግ ጊዜ ኦሮማራ ሲከሰት የተከሰቱ ትልልቅ የፖለቲካ ኪሳራዎች አሉት። ህዝባችን መልሶ አደጋ ላይ ወድቀው ዋና አማራን ብልጽግና ልትለው ትችላለህ። ከዚህ በፊት ወያኔ ተብሏል። አንድ ነገር አንድ አማራ አንድ ትልቅ ኳሊቲው ማንም በማይናገርበት ሰዓት ቀድሞ ለህዝቡ ሐቁን ይናገራል፣ ይቆማል። መጨረሻም አሸናፊነት የሚያመጣው ደግሞ እውነት ነው እና ህዝባችን አሳልፈን ለህወሓት ለሁሉም ጠላት ኃይሎች ልንሰጥ አንችልም። አንድ የአፋብን ኃይል 4 ኪሎ ይገባል። አይ ቲንክ 4 ኪሎ እነዚህ ሰዎች ሊገቡ ራሱ የሚችለው ቅድም ዩሪ ባለው ወንድማችን ኬንያ ሄደው ተደራድረው 4 ኪሎ ሜቢ ለጉብኝት ሊሄዱ ይችላሉ እንጂ የህዝባዊ ቅቡልናቸውን ሸርሽረው 4 ኪሎ የሚያስኬድል። የአማራ ህዝብ ወደ 4 ኪሎ የሚሄደው ሲምፕሊ ከሸዋ ተነስቶ ውጊያ አድርጎ ወደ አዲስ አበባ ዘምቶ ሲታገልና ሲያሸንፍ እንጂ ከመቀሌ ከአስመራና ከሱዳን ተነስቶ ወደ አዲስ አበባ የሚኬድ ጉዞ ኖሮም አያውቅም፣ ሊኖርም አይችልም። ታንኪዩ ክብራትና ክብራን፣ ቴንኪዩ አማራ ኪላን ሁሉንም አመሰግናለሁ።